አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እንዲሁም አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። እስኪ ዛሬ ለእናንተ የሚጠቅም እንዲሁም ደግሞ ለእኔ ኃላፊነቴን የምወጣበት በእርግጥ በአንዴ አይሆንም አውቃለሁኝ። የሆነ ነገር ደክሞ ነው የሚገኘውና ለአንድ እህቴ ቤት ልገዛ አስቤያለሁኝ ብኢዝኒላ። ለእናንተም የስደት እህታችሁ ናችሁ። እስኪ አላህ ያሳካልሽ፣ ጥሩን ቤት አላህ ይወፍቅሽ፣ መተሽ የምታርፊበት እያላችሁ ዱአ አድርጉ። እንዲሁም ደግሞ ቤት ለምትፈልጉ እህቶቼ በ0978165164 እየደወላችሁ በኢሞ ማግኘት ትችላላችሁ። ቦታም እንደዚሁ ህጋዊ ቦታ ኮምቦልቻ እንደ አቅማችሁ ነው። ለምሳሌ የወጣ ለከተማው ቅርብ የሆነ እንደዚሁም ደግሞ አንዳንድ ማታውቁ እህቶቼ አሁን ለምሳሌ መሬት ሲባል ያው አዲስ ከተማ የሚመሰረት ነው። የቆዩ ከተማዎች ደግሞ ያው የተመሰረተ ከተማ ያው ተመስርቶ ነው ያም ተሰርቶ ስለሆነ ይሄም አዲሱ ምሪት ተሰርቶ ውሃ መብራት ባህያ ይሄ ውሃ ባህያ መብራት የለ ምናምን የምትሉ ሁሉ ነገር ሬዲ የሆነ ነው። እና እኔ ማሳያችሁ ማለት ነው ወጣም ያለ ቦታ ይኖረኛል። እና እስኪ ዛሬ የምሄድበት ቤት ላይ ነው ኢንሻአላህ። ሁለት ቤቶች አሉ ብሎኛል። በጓደኛ ነው። እኔ በእርግጥ ቶሎ ደላላ እጅ ላይ አልገባም። አሁን ለምሳሌ ደላላውን የሚያውቀው ሰው አለ አይደለ? በጓደኛ ጥሩ ነው መጥፎ ነው እንዴት ነው ያለውን አየር ለራሳችሁም ዘንዳችሁ። በነገራችን ላይ መግዛት ብቻ ትርጉም የለውም። ለምሳሌ አሁን ቤት ስንገዛ ብድር አለበት ወይ? ያ ቤት በካርታ ብር እንደሚወጣ ታውቃላችኋል። የማታውቁ ልትኖሩ ትችላላችሁ። ዛሬ ላሳውቃችሁ። በቤት ካርታ በካርታ ከመንግስት ብር መበደር አለ። ያ ሊይዙ እንዴት ነው ምናምን የሚለውን ጠለቅ ብላችሁ የምትገቡ በሰው ነው ቤት ሲገዛ ማለት ነው። እንዲሁም ታማኝ ደላላዎች አሉ ኢንሻአላህ። ላኪን ግን እኔ ዛሬ ከደላላው ጓደኛ እኛ ጓደኛ ነን፣ ቤስት ትልቅ ሰውም ነው፣ እሱ ጋር እንሄዳለን ኢንሻአላህ። ጥሩ ቦታ እንደማገኝ ቤት ተስፋ አደርጋለሁ። እዚሁ ዩኒቨርሲቲው ነው ከእኔው ሰፈር አካባቢ እንድትርቀኝ እህቴ አልፈልግም። እና ካልዳዩ ይባላል የቆየ ሰፈር ነው። 175 ካሬ ነው። እስኪ እንሂድ። ውድ ቤተሰብ ወጣን። ዩኒቨርሲቲው ነው፣ አስፋልቱ ነው። ይሄ ኮብልስቶኑ መገንጠያው ነው፣ ካልዳዩ ማለት ነው። ወደ ካልዳዩ መግቢያ እዩት እንግዲህ። እዚህ ጋር ቆመናን፣ ከዛ ልንወርድ ነው ወደ ታች። በዚህ ነው የሚያዳፈው። ቤቱ ገባን፣ ቅርብ ነው ማሻአላህ። ሀቂቃ ቤቱን ወድጀዋለሁኝ። እንደምታዩት እቺ ሽንት ቤት ነች አሁን የሚጠቀሙባት ማለት ነው። በርም የለው ገና ዝም ብለው ትና ያሏት። ከዛ ደግሞ አትጂ እዛ ኳጋ ያለችው ጋረደኝ እንጂ ሻወር ቤት ናት። ይሄ ማንጎ ዛፍ ነው። እቺ ዝጓ ብር ማለት ነው ሻወር ቤት ናት። እቺም ያው በደንብ እደሱ ትላለች። አሁን ኪራይ ላይ ነው። 4 ክላስ ቤት ነው ማሻአላ። ግርፉም አልቋል። ውስጡ ደግሞ 2 ክላስ ጅብሰም ነው። 2 ይሄ ዳር ላይ ያለችውና እቺ የፍሬንቹ ጅብሰም ነው። ያው ሰው ስላለ ውስጥ ገብተን አላየንም። ያው የምታየው በደንብ አማራጭ ወስናችሁ ስትጨርሱ ነው ውስጡ ማለት ነው። 2 ክላስ ደግሞ ማዳበሪያ ነው። እና ግቢው ማሻአላ ደህና ነው። ቆንጆ ቤት ነው። ፊኒሽንግ ይቀረዋል። ኮርኒስ የለውም። ከዛ ውጭ ወጥተን ደግሞ በደንብ እያየናን ነበር። ቆንጆ ሰፈር ነው። ሰፈሩ አንደኛ ለሱቅ አሁን እዚች ጋር ክፍተቷ ላይ ኮርኒስ ብትሰሩ በቡልኬት ቢደረግ ራሱ ቆንጆ ቤት ናት። ወደ ሁለተኛው ቤት ልናይ እየሄድን ነው። ይሄ ሰፈሩ የቆየ ሰፈር ነው። እዩት። የቤቷ በዚህ መሄጃ አለው። አቋራጭ 2 መንገድ አለው። እየደረስን ነው ሌላኛው ቤት ማለት ነው። እና እኔ ያቺ ወድጃታለሁኝ። እስኪ ደግሞ እንደ አማራጭ እንየውና እዩት። ሰፈሩ ማሻአላህ በዛም ማቋራጭ አለው። በወዳም ያቺ 2 እንትን አላት። እዚህ ሁለተኛው ቤት ደረስን።
እችም ኤል ናት። 4 ክላስ 2 ሽንት ቤት 1 ሻወር 1 ሽንት ቤት ነች። ካሬው ያኛውም ይሄም 175 ነው። ይሄም ሰው አለው ተከራይቷል። እደሱኝ ይላል። ይሄ ደግሞ በደንብ እድሳት ይፈልጋል። እድሳት በደንብ ይፈልጋል። ግቢው ታጥሯል በደንብ ማሻአላ። ያቺኛዋ ሽንት ቤቷ ናት። እቺኛዋ ሻወር ቤቷ ነች። እና እችም 4 ክላስ ናት ከሽንት ቤት ውጭ ማለት ነው። ልክ እንደኛ ቤት ማለት ነው። ይሄ ምንድነው ኮርኒሱ ጨርሶ አቡጀድ ነው እንደምታዩት። ውስጡም በደንብ ቀይሩኝ ይላል። በፕላስቲክም አደረግን፣ በጅብሰምም አደረግን፣ ቻክም አልተደረገም። ቅብናው አየናት። መስጂዱ እዛ ጋር ፊት ለፊት ነው። እችም ቆንጆ ቦታ ናት። ብር ላለው በደንብ ብታደስ ምርጥ ቤት ነች። ሀቂቃ ያው በደንብ ደሱኝ ይላል። ይዩት፣ የሚገራርም በቃ የኔ ህልም እየኖረው ነው ይሄ ሰውዬው። እስኪ ይሄ ቡለኬቱ ማለት ነው ፎቁ እና የቆየ ሰፈር ነው። የሰላም ማሻአላህ ተባረከላህ ረህማን። እንደዚህ ተመልሰን ደግሞ የት ልንሄድ እንደሆነ ታውቃላችሁ? ያችን ቤት በደንብ ልናያት ነው። ይሄኛው ትንሽ ወጭላል። እዛች ቤት ደረስን። ዋት እች ቤት ማለት ነው። ከጎን ያለችው እች ዛፍ ያለባት ማለት ነው። እዩት፣ ጎኑ ጋር የተሰራ ያበደ ቤት ነው። ይሄ ሹሮ ከለር ሰው ሲያልፍ ካሜራ የማይገባ ስለሚፈልግ ለዛ ነው የምደፋው ስልኩን። የቱ መሰላችሁ? ቆይ ላሳያችሁ። እቺ ቆርቆሮዋ ናት በሯ። የአሁኗ ቤት 175 ካሬ። ይሄውን አያት። እዚች ጋር ሹሮ ከለሯ ምን እንዳደረጓት ታውቃላችሁ? አያት። እቺ አሁን ከቆርቆሮዋ ጎን ቦታ አለች አይደል? በቡለኬት ሰርተዋት 1 ክላስ ያበደች ናት። እንደዛ ማድረግ ይቻላል ፍሉስ ካለ። የቆየ ሰፈር ነው ማሻአላ። በደንብ እዩት አካባቢው። እዛ አሁን አካባቢው ሱቅ የለም፣ ትንሽ ፈንጠር ይላል እና እዚች ቤት ላይ ሱቅ ቢከፈት በቃ እዩት። ባጃጅ ሄድበታል። ከዛ 2 መንገድ ነው ያለው። አንድ ወደ ላይ የሚያስወጣ፣ አንድ ደግሞ በወዳም አለ። 2 አማካይ መንገድ አለው። መስጂዱም ቅርብ ነው፣ ትምህርት ቤቱም ቅርብ ነው። እኔ በነገራችን ላይ ቤት እች መኪና የሀብታም መኪና ነች እናቴ። ኢንሻአላህ ህልማችን ነው ትላላችሁ። እና ከዛ አያየን ምናምን ያው እንትኑን አካባቢውን በደንብ ይዩት። ሰፈሩ ቆንጆ ሰፈር አሉ ማሻአላህ። የቆየ ሰፈር ነው ይሄ። ኮብልስቶኑ ያለቀለት 175 ካሬ ነው። የመጀመሪያዋ ቤት እቺ ወድጃታለሁ ያልኳችሁ 58 እያለ ነው እንግዲህ። ትንሽ ወጪ አላት። መጨረሻው ስንት እንደሆነ አናውቅም። እኛም እንዳማራጭ እናያለን ብለን ሰውየውን አላገኘነውም። 2 ነው ያለኝ አለ። 2ቱን አየን። እስኪ ደግሞ ኢንሻአላህ ሌላ ቀን እናያለን። ግን የምትገዙ ካላቸው 58 ተደረደራለሁ ብሏል። ሀቂቃ ቤቲቱ በጣም ቆንጆ ናት። ይዩት፣ ቅርብ ነው ለአስፋልት ራሱ። ሴንተር ነው። በዚህም ያስገነጥላል። ቦዳ መሄጃ አለው። 2 አማካኝ ኮብልስቶን መንገድ አላቸው። ለአስፋልቱም ቅርብ ነው። ስራ ሱቅ ለመስራት ራሱ በጣም አሪፍ ነው። በጣም ኮንቴነሯን አሁን እዛች ፊት ለፊት ክፍት ቦታ ላይ ቁጭ አድርጎ በቃ የቤት እመቤት ሆነሽ እየሰራሽ ትኖሪያለሽ። እኔ በነገራችን ላይ ደስ የሚለኝ ከቤት ወይም ቦታም ቢሆን ሴንተር የሆነ ነገር በጣም ደስ ይላል። እና እንደዚህ ሾፍ አድርገን ወደ ቤታችን ተመልሰን እያየነው ነው። ይሄን ይመስላል። የምትገዙ ካላችሁ 9784 በኢማት ቅርብ አውሩን እና ይሄንን ይመስላል። የምትፈልጉ ካላችሁ ያቺኛዋን ደግሞ እንትን ያልኳችሁ 2ኛዋ ማለት ነው። እንትን ጀስ ይሄ ምንድነው? ጅብሰም ነው።